ቤተሰብ ያለምንም ማዳላት ትክክለኛ ፍርድና ትክክለኛ ሀሳባቸውን እንድታካፍሉኝ እፈልጋለሁ። ዛሬ ሀና ውጥርጥር ያለችበትና የሆነ አጣብቂኝ ውስጥ የገባችበት ፓርት ነበረ በዛሬው። እንግዲህ እኔ ሀናንም አልፈርድባትም፣ አሴርንም አልፈርድበትም፣ እዝራም እንደዛው። እዝራም በጣም ነው የሚያሳዝነው። በነገራችን ላይ ገና ለመጀመሪያ ጊዜ ሰው ሲቀርብና ለመጀመሪያ ጊዜ የፍቅር ጥያቄ ሲያቀርብ ነው። እናም ልቡ እንዲሰበር አልፈልግም። ሆነን ለመናገር አሴርም እንደዛው። አሴር ጥፋተኛ ነው፣ ጥፋተኛም አይደለም። ጥፋተኛ የሆነበት ምክንያት አለመናገሩ ነው። ጥፋተኛ ያልሆነበት ምክንያት ደግሞ ያው የእሷን ችግር አይቶ ነው ያልተናገረው። ካስታወሳችሁ የአቶ ኖላዊ በሽታ በጣም ብዙ ውጣ ውረድ አሳይቷታል። ሲቀጥል የልጅነትና የቤተሰብ ፍለጋው በጣም ትልቅ ውጥረት ውስጥ ነበር። እሱ ሳያልቅ ነው እንግዲህ ወይዘሮ ሜላት ተመታ እንደዛ እየተፈጠረውና ይሄ ነገር ሁሉ ወይም ይሄ ችግር ሁሉ እያለባት ወይም እንዳለባት እያወቀ የፍቅር ጥያቄ ማቅረቡ ለሱ በጣም ከባድ ስለነበረ ያው ስለሚወዳት ስለሚያዝንላት አልነገራትም። ግን ደግሞ ባለመናገሩ አሁን ከእዝራ ጋር ሆናለች እና የሆነ አጣብቂኝ ውስጥ ነው የገባችሁ። ታውቃላችሁ እናንተ በእሷ ቦታ ብትሆኑ ምን ታደርጋላችሁ? የእውነት ምን ታደርጋላችሁ? በጣም ከባድ ነው። በዛ ላይ ሀና ለሁለቱም እኩል ነው ስሜት ያላት። ሀና ከዚህ በፊት ፍቅረኛ ያለው ጓደኛ እንኳን ኑሯት አያውቅም። ስለዚህ ስለ ፍቅር እኔ ጠለቅ ብላ ታውቃለች ብዬም አላስብም። ምናልባትም የእዝራንና የአሴርን ትክክለኛ ስሜት ያላት ልክ እንደ ወንድምነት፣ እዝራንም እንደ ጓደኛ፣ አሴርንም ደግሞ እንደ ወንድም ነው የምታየው። ለሁለቱም የተለየ ስሜት ያላት አይመስለኝም። እኔ ሀና ፍቅር ይዟታል ብዬ በፍጹም አላስብም። አሁንም የምታለቅስበትና ልቧ የተሰበረበት ትልቅዬ ምክንያቱ አሴር ልቡ ተሰብሮ ስላየችውና የአሴር ጉዳይ ስለሚያሳስባት እንጂ በእዝራ ተጨንቃ አይደለም። ጭራሽ ለእዝራ አትጨነቅም። እዝራን ግን አይታችሁታል። እንግዲህ ሙሉውን ቀን ነው እየጠበቃት ዋለው። ከጧት ጀምሮ ሲደውል አላነሳችለትም። ይጠብቃታል አልመጣችለትም። እንደውም ሰፈሯ ድረስ ነው የሄደው ማለት ነው። እና እዛ ቁጭ ብሎ ነው ሲጠብቃት የነበረው። እንግዲህ እዛ ቁጭ ብሎ እየጠበቃት እያለ እንኳን ሀና እኔ ለመጀመሪያ ጊዜ ስቀርብና ለመጀመሪያ ጊዜ የፍቅር ጥያቄ ሳቀርብ ነው እና እባክሽን አደራሽን ልቤን እንዳትሰብሪው። እኔ ሰው ቀርቤ ሰው እንድጎዳኝ አልፈልግም። ብቻዬን ነው ያደግኩት፣ ብቸኛ ነኝ። ስለዚህ እንድትጎጂኝ አልፈልግም እያለ ለራሱ ሲነግረው ነበር። እንግዲህ እኔ እዝራ ራሱ እውነት ለመናገር በጣም ነው ያሳዘነኝና እናንተስ ምን ታደርጋላችሁ? ሀና የተሳሳተችው ሁለቱንም አንድ ቦታ መቅጠር አልነበረባትም። ከትምህርት ቤት ስወጣ ሁለቱንም አንድ ቦታ ባትቀጥራቸው ኑሮ ይሄ ነገር ባልተከሰተ ነበር። እና እናንተስ ምን ትላላችሁ? እስኪ ትክክለኛ ፍርድ ወይም ደግሞ ሀሳባችሁን እንድታካፍሉኝ እፈልጋለሁ። ሰላም ውድ እና እየተከበራችሁ ቤተሰቦቼ፣ የማወዳችሁ የማከብራችሁ፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ስለመጣችሁ ወደ ቻናሌ ስለምታበረታቱኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ከልብ አመሰግናለሁ። አሁንም ስወዳችሁና ሳከብራችሁ ፕሊዝ ላይክ ማድረጋችሁን በተለይ እንዳትረሱ። ሀሳብ አስተያየታችሁንም እንድታካፍሉኝ፣ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁኝ ቆዩ እላለሁኝ። እንግዲህ ሀኒቾ አሴርን ፍለጋ ነበር የወጣችው። አሴርን ፍለጋ ስትወጣ የሆነ ቦታ ቁጭ ብሎ ያው የፈረደበትን ሲጋራ እያጨሰ ታገኘዋለች። ሂዳ ካጠገቡ ቁጭ ስትል እስከ ዛሬ ድረስ ደንግጦ ሲጋራውን መደበቅ ምናምን ማጥፋት ያደርግ ነበር። አሁን ግን አልደነገጠም፣ ምንም ነገር አልተሰማውም። በሀና ተስፋ ቆርጧል። እሷም እንዴ ቆይ እስከ ዛሬ ድረስ እኮ አንተ እያጨስክ ካየሁህና ከአጠገብ መጥቼ ቁጭ ስል በጣም ትደነግጥ ነበር። አሁን ምን ሆነ ነው የማትደነግጠው ስትለው ምን አገባሽ ነበር ያላት። ምን አገባሽ ነው ያልከኝ? እንዴት ነው እንደዛ የምትለኝ? እኔ እኮ ሀና ነኝ። ታውቀዋለህ ግን ምን እየተናገርክ እንደሆነ ስትለው አሁንም በድጋሚ ምን አገባሽ ነበር ያላት። እሷም ቀጠላ አድርጋ ቆይ ታዲያ በከፋህና በተጨነቅ ቁጥር ለምንድነው ሲጋራ መደበቂያ የምታደርገው ስትለው የሚመለከትሽ ነገር የለም። ምክንያቱም ሲጋራ ለእኔ ሁሉ ነገሬ ነው። ብቸኝነት ሲሰማኝ ቤተሰብም ስለሌለኝ ዘመድ ስለሌለኝ እሱ ነው ሁሉ ነገሬ ብሎ ነው የመለሰላት። እሷም ለምንድነው እንደዛ የምትለው አሴር? እኔ እኮ ላንተ በጣም ነው የማስብልክ፣ ሲጋራ እንድትጠጣ አልፈልግም ስትለው የሚመለከትሽ ነገር የለም
አለችኝ ማለት ነው። እሷም እንዴት ነው የሚመለከትሽ ነገር የለም የምትለኝ? እኔ እኮ አስብልሃለሁ አንተ ከምትለው በላይ በጣም ነው የማስብልህ ስትለው አይመለከትሽም፣ ጭራሹንም አያገባሽም። አንቺ ሀና ሆንሽ ሌላ ሆንሽ አይመለከትሽም። ከአሁን በኋላ ጭራሽ አያገባሽም ስለኔ ህይወት ነበር ያላት። እሷም እንደዛ ብሏት ልሄድ ስል እኔ እኮ ከማንም በላይ አስብልሃለሁ ስትለው እንደዛማ ስለሆነ ነው እኔ መጣችልኝ እያልኩ በጉጉት ፈገግ እያልኩ ስጠብቅሽ፣ አንቺ ግን ቅንጥስ ብለሽ ከእዝራ ጋር ሄደሽ የፍቅር ጥያቄ ሲያቀርብልሽ ወይም ደግሞ ያለውን ስሜቱን ሲነግርሽ ጠርተሽ እኔም እወድሃለሁ ያልሽው ለምንድን ነው እንደዛ ያደረግሽው? እኔ እኮ እስከዛሬ ድረስ ፍቅሬን ያልገለጽኩልሽ የአባትሽን ችግር አይቼ እንጂ እኔ በጣም ነበር የምወድሽ የማፈቅርሽ። አንቺ ግን ትናንትና ባገኘሽው እዝራ ተቀይረሽ እሱን እወድሃለሁ አፈቅርሃለሁ አልሽው፣ ሌላ ወንድ ጋር አይቼሻለሁ ነበር ያላት። ሀናም እዛ ላይ እኔ ከማንም ጋር አልነበርኩኝም ወንድ አልያዝኩም ስትለው ከእዝራ ጋር የነበራትን ግንኙነት ሲነግራት ተገርማለች ይመስለኛል። እኔ ሀና እዝራን አልወደደችውም። እዝራን የቀረበችው በጓደኛ ነው ዝም ብላ አለ አይደል? አሁን የሆነ ጓደኛ ቀርባችሁ ልትረቁት የማትፈልጉት ምናምን እወድሻለሁ ሲላችሁ እወድሃለሁ እንደምትሉት እንደዛ ነው የቀረበችው። ሀና እዝራን አትወደውም አታፈቅረውም። የሚያሳዝነው ነገር ደግሞ እሱ ነው። እኔ እዝራ ራሱ ልቡ እንዲሰበር አልፈልግም። ምክንያቱም ለመጀመሪያ ጊዜ ሰው ሲቀርብ ነው፣ ለመጀመሪያ ጊዜ የፍቅር ጥያቄ ሲያቀርብ ነው። እንግዲህ ብቻውን ቁጭ ብሎ እያለ እንኳን ምንድነው ስለነበረው ሀና አደራሽን ልቤን እንዳሰብሩ እኔ ለመጀመሪያ ሰው ስቀርብና ለመጀመሪያ ጊዜ የፍቅር ጥያቄ ሳቀርብ ነው ሲል የነበረው እና እኔ በበኩሌ እዝራ ራሱ በጣም ነው የሚያሳዝነኝ። ምክንያቱም ሌላ ጓደኛ እንዳላት አያውቅም፣ ሌላ ፍቅረኛ ወይም ሌላ የሚወዳትና የሚያፈቅራት እንዳለ አያውቅም። ሰው ጥፋተኛ አይደለም እዝራ። እኔ እዝራን ልኮንነው አልችልም። እሷም ጥፋተኛ አይደለችም። አሁን ባለችበት ሰዓት ሁለቱንም አሴርን አሁን እሷ የምታየው እንደ ወንድሟ ነው። ሁሉንም ነገር መልካም ነገር የሚያደርግላትን ሁሉ እስከዛሬ ድረስ በወንድምነት ነው ስትቀበለው የነበረው እንጂ በሌላ ነገር አይተው አታውቅም። ጥፋተኛው አሴር ጥፋተኛ ነው፣ ጥፋተኛም አይደለም። ጥፋተኛ ያልሆነበት ምክንያት ያው የራሷ የህይወቷ ውጣ ውረድ ስለነበረ መናገር አልፈልግም። አንደኛ የአባቷ ህመም፣ ሲቀጥል ይሄ ልጅ ቤተሰቦችን ላገኝ አላገኝ በሚለው፣ ከዛ በኋላ የወይዘሮ ሜላት በሽታ። ስለዚህ ይሄ ሁሉ እየተደራረበባት ስለነበረ ነገሮች መናገር አልፈለገም፣ ወይም ደግሞ የፍቅር ጥያቄ ማቅረቡን አልፈለገም ነበር። ከዛም ባለፈ እንግዲህ ባለመናገሩ ደግሞ ያው እንግዲህ የተፈጠረው ነገር ተፈጥሯል። እሷ የምታውቀው ነገር የለም። አቶ ኖላዊ እንኳን ካያችሁ አሴርን በጣም ነው የሚወዱ። አሴርንና ተምቹን ይወዳቸዋል። ልክ እንደ ልጁ ነው የሚያቸው። ስለዚህ አቶ ኖላዊ አሁን እንደዛ እየተጨነቀ እየተሰቃየ ያለው ከማንም በላይ ደግሞ እሱ ነው። እንግዲህ አሴር የት ቦታ እንዳለ እንኳን አያውቅም ነበር። በየመጠጥ ቤቱ እየፈለገ ነው የነበረው። መጨረሻ ላይ አግኝቶት ግን እንደዛ ያን ሁሉ ቢራ እየጠጣ ከዛ ሊያናግረው አልፈለገም። የተከሰተውን ነገር ምንድነው ብሎ ቢጠይቀውም አልነገረውም። ሀናንም ምንድነው የተከሰተው ነገር ምን ሆነሽ ነው ብሎ ቢጠይቃትም አልነገረችውም። በቃ እኔ ፈጣሪ አይወደኝም፣ ለምንድነው ሁልጊዜ ፈተና የሚያበዛብኝ፣ ለምንድነው እንደዚህ የሚሆነው ህይወቴ እያለች ምንም ነገር ሳትናገር ለአቶ ኖላዊ እንደውም ፈጣሪዋን እያማረረች ምናምን እሱንም እያስለቀሰችው ነበር። አሴርንም ሄዶ ሲጠይቀው ምንም ነገር አልነገረውም። በሁለታቸው መካከል ስለተፈጠረው ነገር አሁን አቶ ኖላዊ አያውቅም፣ አልገባውም። ነገር ግን አሴርን የሚያውቀው ልጁ እንደሆነና ለሀናም ወንድሟ እንደሆነ እንጂ ሀናን አፍቅሮ በእሷ ፍቅር እንደዚህ እየተሰቃየ እንደሆነ እሷንም በዛ ምክንያት እየጎዳት እንደሆነ አላወቀም አቶ ኖላዊ። ይህን ነገር ቢያውቅ ግን አሴር ላይ ሌላ እርምጃ ይወስድበታል ወይም ይቀየመዋል ብዬ አስባለሁ። ምክንያቱም አቶ ኖላዊ አሴርን በጣም ነው የሚወደው፣ እንደ ልጁ ነው የሚያየው። ለሀናም ወንድም እንደሆናት እንጂ በሌላ ስሜት እንዳያት ወይም በሌላ ነገር እንድፈልጋት አይፈልግም አቶ ኖላዊ እና አለመስማቱ በጣም መልካም ነው። ዛሬ ቢሰማ የባሰ አሴርን ምናልባትም ልቡን ይሰብረው ነበር። እናም ባለመስማቱ ጥሩ ነው ብዬ አስባለሁ። ግን ሀና በጣም ከሚገባው በላይ እንግዲህ አጣብቂኝ ውስጥ ናት። መውጣት የማትችልበት ትልቅዬ ችግር ውስጥ ነው ያለችው። ፈጣሪ ያግዛት ትላላችሁ እና አላቅም። ብቻ አዝራም ያሳዝናል፣ አሴርም ያሳዝናል። ሀናም በመካከል ሆና ደግሞ እየተሰቃየች ነው ያለችው። አቶ ኖላዊም እንግዲህ
ማንኛውም ማስታረቅ እንዳለበት ግራ ተጋብቶ እየተሰቃየ ነው ያለው ማለት ነው። እንግዲህ እናንተ ምን እንደምትሉ እንድታካፍሉኝ